የት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። አትሞክሪ ሄለን። ምንድነው እነግርልሻለሁ እያልሽ ስታስፈራሪያት የነበረው? ምንድነው ሚስጥርሽን እያልሽ ስታወሪያት የነበረው? ከየለም አዘቤቴ እዛ እስር ቤት ሆኜ ሳስበው ለካ አንቺ እህቴ ላይ የማይገባሽ በጣም ብዙ ክፉ ነገር አድርጌብሻለሁ። በተለይ በልጅ ዙሪያ ብዙ ነገር አበድዬሻለሁ። በልጅ ዙሪያ ምን? አጎቴ ደክሞሃል እኮ። ቆይ ለምን አረፍ አትልም? እሱ አይሻልም? አረፍ በል። አይ የኔ ልጅ ዛሬ ለእህቴ ሁሉ ነገር እነግራታለሁ። ጸጸቱን አልቻልኩትም። አንቺን ብትሆን ይቅርታ መጠየቅ አለብሽ። እንዴ እዚህ ነገር ላይ ቃል አለችበት እንዴ? አይ እማዬ፣ አጎቴ እኮ በጣም ቀልደኛ ነው። ታምኛለሽ እንዴ? አልቀለድኩም፣ የምሬን ነው። ታውቅ ስለምትፈልጊ ነው። በቃ አሁን አወቅሽ እኮ። ለምንድን ነው የምታለቅሽው? እናቴን እኮ ሊገሏት ነበር። የቃል መጨረሻ ውድቀት፣ የቃል መጨረሻ ሽንፈት ሆኗል። ውርደቷን ትከናነባለች። እጅግ አጓጊና ልብ አንጠልጣይ። ሳሚም በትክክል የብሌን አፍቃሪ፣ ለብሌን የሚቆረቆር ጀግና ወንድ ሆኗል ማለት ነው። ብሌን ግን አሁን ደግሞ ዳግምን የመታው እሱ ነው የሚለው ኢንፎርሜሽን ስለደረሳት እውነትን አልፈልግም፣ ከኔ ራቅ፣ እናትሽን አገናኛለሁ እያልክ ልቤን እየሰበርከው ነው፣ ህይወቴን እያበላሸው ነው። ዳግምንም ለምንድን ነው የደበደብከው? ቆይ አንተ ማነህ ብላ እንግዲህ ግግም እያለች ጨጓራችን ስትጠው ልሰነብት ነው ማለት ነው። ሰላም ሰላም፣ የተከበራችሁ ነው የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ ሆናችሁ ሰፖርት አድርጉ። ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የቃል ውርደት ደርሷል። ቃል ለሰራችው ስራ ለእያንዳንዱ ተግባሯ ዋጋ የምከፍልበት ቀን የደረሰ ይመስላል። ይህም እንግዲህ እናቷ የሰው ህይወት ቀምታ ልጅ ያልሆንኩትን ልጅ ነኝ ብላ በዲኤንኤ እንዳረጋገጠች እና ይችን ሴትዮ ከቀን በኋላ ልጅነቷ ስለተረጋገጠ ህይወቷን አሳጥታ ንብረቷን ለመውረስ ነው ሀረግዬ። እኔ እሷ የምታገኘው ንብረትና ገንዘብ የሚያስደስታት ቢሆን እንደ እናት ትታይላት ነበር። ግን እሱም ባገኘች ቁጥር ወንጀሏ እየበዛ ነው የሚሄደው። በዛ ላይ እናትና ልጅ ለያይታ እሷንም ልገላት ነው። እናትና ልጅ ሳይገናኙ የሰው ልትቀማ ነው በማለት ለሀረግ የነገራት ሳሚ ሀረግ ማመን አቃታት። የሰማችውን መገመትም ማሰብም አቅቷታል። ከመጀመሪያው ጀምሮ ለምን ነግረኸኝ አልነበረም በማለት እንግዲህ ሀረግ ራሷን ስታለች ማለት ነው። ቃል አሁን ፍጥጥ ብላለች። የሰው ህይወት ቀምታ በሰው ህይወት ተንደላቃ የምትኖረው አይደለም ልትንደላቀቅበት አሁን የመጨረሻ እስትንፋሷ የምትወጣበት ቀን ደርሷል። በኃይሉም ሂዳ ስለፈነገለችው በእሷ ላይ ተነስቶበታል። ዶክተሩም እንዴት ሁና በሴትነቷ ማላኝ ልታስቀይረኝ የነበረች ልጅ እንዴት ልጅነቷ ተረጋገጠ በማለት እንደ አዲስ ለመመርመር ወስኗል። ሰላምም ጥርጣሬዋ ጨምሯል። ሳሚም እውነታውን ጠንቅቆ ስለሚያውቅ እውነታው ካልተረጋገጠ አድቤ አልቀመጥም፣ አርፌ አልተኛም፣ ይቺ ሴትዮ ህይወቷ አደጋ ላይ ነው፣ እናትና ልጅ ሳይገናኙ ሊገሏት ነው የሚለው ነገር አሳስቦታል። በሌላ በኩል ብሌንዬ የኔ ፍቅር ህይወትሽን እኔው እንደቀማውሽ እኔው መልስልሻለሁኝ። ከበኃይሉና ከቃል ጋር ተባብሬ ያንቺን ህይወት የመቀማት ስራ አለሁበት። አሁን ግን እንደቀማውሽ መልስልሻለሁ፣ የሚገባሽን ሁሉ እንዲመለስ አደርጋለሁ የሚለው ሳሚ ትልቁ ጉዳይ በብሌንና በዳግም መሀል የተፈጠረው ፍቅር ሳሚን ወደ ሌላ አቅጣጫ እየወሰደው ነው። ሳሚን ስለደበደበው ሳሚ ዳግምን ስለደበደበው ሜቢ ካሁን በኋላ በህይወት የጣልቃ አትግባ በማለት ፊት ልትነሳው ትችላለች። ሳሚ ግን ፊት ብትነሳውም ከዳግም ጋም ተቃቅፋ እየተሳሳቀች ብትሄድም ተስፋ አልቆረጠም። እውነቱን አረጋግጣለሁ፣ ከምንም በላይ ፍቅሬን አገኛለሁ፣ ወደ እኔ ትመጣለች የሚለው ሀሳብ ሳይሆን ውሸታም ሳልሆን ሀቅ ይዤ ነው እውነቱን የነገርኳት። ሰላምም እውነት ይዤ ህይወትሽን ታደጊ፣ ይች ምስኪን ልጅ እንደ በጋ ይጫወቱባት ብላት ከሃዲ ውሸታም አጭበርባሪ በማለት በጥፊ መታኛለች። ይህንን አረጋግጣለሁ፣ እናትና ልጅ አገናኛለሁ ብሎ ቆርጦ ተነስቷል። ወይዘሮ ሰላም ነገሮች እየተወሳሰቡብኝ ነው። በኃይሉ በንዴት ልጅሽ አይደለችም ብሎኛል ከአንዴ 2 ጊዜ።
አሁን ደግሞ የቃል እናት ነኝ ተብዬ አንዲት ሴትዮ መታ እሷ ጋር እየተፋጠጥ ነው። ቃል ግን አሳዳጊ ናት፣ ጎዳና ላይ አንስታ ልክ እንደ ብሌን እናት ያሳደገች ናት በማለት አልተዋጠልኝም ዶክተር፣ ልጄን መልሼ እንዳላጣ ትፈራለሁ ትላለች። ዶክተሩም እመኝኝ ሰላም፣ ሀሳብሽ ልክ ነው፣ በአንቺ ቦታ በሆንም እንዲህ ወስናለሁ፣ በቃል ቦታ በሆንም እናቴ እንዴት ትከጅኛለች ትገፊኛለሽ የምልሽ እሆናለሁ፣ ግን እመኚ ውስጥሽን አዳምጪ፣ ልጅሽ አይደለችም። እውነታው ገና አልተገለጸም፣ እውነታው ገና አልተፈነዳም። የዛን ቀን ሀቁን ስታውቂ እውነታው ሲረጋገጥልሽ ማመን የሚያቅትሽ መቋቋም አቅም የሚያጥርሽ ነው የሚመስልሽ። ግን ሰላም ወደፊት እንጂ ወደኋላ አታፈግፍጊ፣ እውነታውን ወቂ። ልጅሽ ሆነችም አልሆነችም በድጋሜ አስመርምረሽ ወቂ፣ ልብሽን አሳርፊው፣ ጥያቄሽን መልሽ፣ አይምሮሽን አረጋጊ በማለት አሳምኗታል ዶክተሩ። ትልቁ ጉዳይ ግን ከአሁን በኋላ ምን አይነት ግንኙነት ይኖራችኋል ነው የሚባለው። በዛ ላይ ወይዘሮ ሀረግ ይሄን ሁሉ ጉድ ስለሰማች እንደ ባለፈው ሂዳ አልቅሳ አትመለስም። ሁሉ ነገር ፍርጥርጥ ልታደርገው ትችላለች። ግን ቃል በመንገዴ ላይ ከቆምሽ እናቴም አልመለስልሽም ብላ ስላሰበች ልትጎዳት ትችላለች ወይዘሮ ሀረግን። በዛ ላይ ወይዘሮ ሰላምና ብሌን በሌሉበት ሀረግና የሰላም ልጅ ቃል ከተገናኙ እናቷን ከመጉዳት ወደኋላ አትልም። ምክንያቱም መዋረድ፣ መታሰር፣ ውሸታ መባል ስለማትፈልግ። የዚህ መጨረሻ ምን ይሆን? በጣም አጓጊና ልብ አንጠልጣይ ነው። ቃል ሁሉም ጥላቶቿ ከበዋታል። እበላለሁ ብላ ልትበላ ነው። አዋረዳለሁ ብላ እጥፍ ድርብ አቀበት ላይ ቁልቁል እንደመወርወር ሆኖባታል። በዚህ ሳሚ አለ፣ በዚህ በኃይሉ አለ፣ በዛ ዶክተሩ ሀቁን ለማረጋገጥ ይሮጣል። በኃይሉ ክብሩን ለመመለስና ለራሱ ጥቅም ሲል ነው እንጂ ለሰላም አስቦ አይደለም። የሚያስብ ቢሆን ቃል ሳትሆን ብሌን ናት ልጅሽ ማለት ይችል ነበረ። ሳሚ ግን ቃል ልጇ ሳትሆን ብሌንና ሰላም እናትና ልጅ እንደሆኑ ስለሚያውቅ ነው እውነታውን ይዞ የሚጋፈጠው። መጨረሻው ምን ይሆን? ወይዘሮ ሀረግ ምን አይነት ውሳኔ ተወስን ይሆን? ቀጥታ ሄዳ ትጋፈጣት ይሆን? እመኝም አትመኝም እየተሸወርሽ ነው። አንቺ መሸወድሽ አይገርመኝም። ልጄ ግን ወንጀለኛ እየሆነች ነው። ገንዘብ አታሏት፣ አይኗንና ልቧን ሰውሯታል። አይንሽን ግለጭ ከፈለግሽ እሷና እኔን አስመርምሪን በማለት ልታስመረምራት ትችላለች የሚል እምነት አለኝ።